ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። በቀይ ሽብር የሞት ጥላ ስር ከሃርቫርድ ዩኒቨርሲቲ እስከ አሲምባ የቆንጂት ወይንም ትርሲት ተክሉ ማስታወሻ ትርጉም በሕያው ቃል ክፍል 5 የመጨረሻው ክፍል እንደ መደምደሚያ በባቢሌ ቶላ ትርሲት ከቀይ ሽብር በህይወት መትረፍ ብቻ ሳይሆን ከኢትዮጵያ ህዝባዊ አብዮታዊ ሰራዊት ኢህአሰ ጋር ለመቀላቀል ወደ አሲምባ ለመሄድ ችላለች። ከዚያም አገዛዙን እስከ ህይወት እስትንፋሷ ፍጻሜ ለመዋጋት ወደ ጎንደርና ጎጃም አቅንታለች። ለቃሏና ለእምነቷ በሐቅ ቆማለች። ለገባችው ኪዳን ቃል በታማኝነት የቆመችም ቁርጠኛ ተዋጊ ነበረች። ስለ አንድ ታጋይ ከዚህ በላይ መዘብዘብ አስፈላጊነት አይኖረውም። ትርሲት ከፋሽስታዊው የደርግ አገዛዝ ጋር ብቻ ሳይሆን በአሁኑ ጊዜ ከስልጣኑ ማማ ላይ የተቆናጠጡትን ጠባብ ብሔርተኞች ቡድኖችንም ጭምር ነበር የተዋጋችው። ሰፊ አመለካከት የተቀዳጀችና ሰብአዊ ርኅራኄን የተላበሰች እንደመሆኗ መጠን ለጠባብ አመለካከትና ከራስ ወዲያ ላሳር ባይነትም እምብዛም ስፍራ አልነበራትም። የትግራይ ህዝብ ነፃ አውጪ ግንባርን ወይንም ትነግን እድሉን ካገኙ በህይወት ተሞክሮ ያወቀቻቸውን እነርገጤንና እነሞላን የሚያስነቁ ወሮ በላዎች የተሰባሰቡበት ድርጅት አድርጋን የምትቆጥረው ትርሲት አድርገዋለሁ ብላ በገባችው ቃል መሰረት የህይወት ተሞክሮቿን ጽፋ ቢሆን ኖሮ ከዚህች ፍጹም ትሁት ከሆነችና ማስመሰል የሚባል ነገር ካልፈጠረባት እውነተኛ ሰው ማስታወሻ አያሌ ቁም ነገሮችን ለመገብየት በታደልን ነበር። ከጥቂቶቹና በርቅዬ ከሆኑት የሴት ታጋዮችና ቁርጠኛ ተዋጊዎችም አንዷ የሆነችው ትርሲት ዛሬ ባጸደ ህይወት ኖራ ቢሆን ኖሮ ዳኞቹና ህግ አስከባሪዎቹ በተከሳሽ ሳጥን ውስጥ መቆም ይገባቸው የነበሩት መሆናቸው በሚስተዋልበት እንዲሁም የሰለባዎቹን ማንነትና ብዛት ለማድበስበስ ማንኛውም ጥረት ይደረግ በነበረበት የቀይ ሽብር ችሎት ተብሎ በሚጠራው ቧልት ሳቢያ በብርቱ ባዘነች ነበር። ትውስታ እንዳንዳች ተራ ነገር መረሳት ያለበት ጉዳይ አይደለም። እንዲያም ትውስታችን በእጃችን ያሉ መሳሪያዎቻችን ናቸው። እንዲህ መባሉ የበቀላን ስሜት ለማበረታታት ሳይሆን ለይቅር ባይነት ተገቢውን ስፍራ ለመስጠት ሲባል ነው። በቀይ ሽብር ላይ እውነተኛው ድል የሚገኘው ዳግም ትንሣኤ የሚያገኝበትን እድል በመንፈግ ነው። ከሌሎቹ ነብሰ በላዎች በቤተ መንግስት ውስጥ ሆነው ወይንም በስልጣን ወንበር ላይ ተቀምጠው እያሉ ጥቂት ነፍሰ ገዳዮችን በሞት መቅጣቱ የደዌ ተዋሲያን መልሰው እንዲባዙ የሚያስችል ሁኔታ ከማመቻቸቱ ወዲያ በፍትህ መዘባበት ነው። ምጥኑ የትርሲት ማስታወሻ በሺዎች የሚቆጠሩ ወገኖች በጨካኝ አገዛዝና ወንጀለኛ ስርዓት ስለተገደሉበት አንድ አስከፊ ዘመን ከተጻፉት ሌሎች መጽሐፎችና ትዝታዎች ጋር የሚደመር ነው። ያ ዘመን ትውልዱ የወቅቱን ተግዳሮት በመጋፈጥ ለተወዳጁ ሀገር ምላሽ የሰጠበትና ለህዝባዊው የላቀ ዓላማ ደሙን ያፈሰሰበት ነው። ቀይ ሽብርንና አሳዛኝ ሁነቶቹን ስናስታውስ የሀገራችንን ጀግኖችም አብረን እናስባለን። እነ ትርሲትን ወይንም እነ ቆንጅትን እናስባለን። እነርሱን ስናስብም ለከፈሉት መስዋዕት ክብርና ሞገስ እናላብሳለን። ከጓዶቹ ትውስታ በጥቂቱ ቆንጂት ተክሉን በመጀመሪያ ሳውቃት በፈረንጆቹ አቆጣጠር ከ1973 እስከ 1974 ባለው ጊዜ ይሆናል። በዚያ ወቅት የኢትዮጵያ ተማሪዎች አንድነት ማህበር በሰሜን አሜሪካ ወይንም ኢትዮጵያን ስቱደንትስ ዩኒየን ኢን ኖርዝ አሜሪካ አመታዊ ኮንግረስ በዲሲ ይካሄድ ነበርና ወንድሜ ሳሙኤል አለማየሁ ከኢታካ ኒውዮርክ ኮርኔል ዩኒቨርሲቲ ስብሰባውን ለመካፈል በመጣ ጊዜ
እኔንና እህቴን እንድናይ ወስዶን ወደ ሴቶች ስብሰባ እንድንገባ አደረገን። በዚያን ሰዓት ከ20 የማይበልጡ ሴቶች ውይይት ያደርጉ ጀመር። ቆንጂትም የሀገራችን ሴቶች በገጠሩም ሆነ በከተማ ስርዓቱና በጾታ ወይንም በቤት ውስጥ የሚደርስባቸውን መጠነ ሰፊ ጭቆና እያብራራች በተመስጦ ትናገር ነበር። የባላገር ሴት ወዳና ፈቅዳ ካላገባችው ወንድ ጋር ትዳር በለጋ ዕድሜዋ እንድትመሰርት በራሷ ልጅነቷን ሳትጨርስ የልጆች እናት በመሆን ከባድ ሕይወት እንድትመራ መደረጉንና ሌሎችንም ብዙ አሳማኝ የሆኑ በደሎችን እየዘረዘረች በምትናገርበት ጊዜ ስሜቴ በጣም ተነካ። ከዚያን ጊዜ ጀምሮ ከዚያ በፊት ተምሬውም ሆነ ከሰዎች ሰምቼ የማላውቀውን የሀገራችንን ሴቶች መከራ በመስማቴ አጠቃላዩ አስተሳሰቤና የህይወት ግንዛቤ ተለወጠ። የኢትዮጵያ ሴቶች የጥናት ክበብ በሰሜን አሜሪካ ወይንም ኢትዮጵያን ውመን ስቱደንትስ ግሩፕ ኢን ኖርዝ አሜሪካ የተባለውን ድርጅት በመቀላቀል የወጣትነት የህይወት አቅጣጫዬ በዚያ መልክ እንዲታረቅ ሆኗል። ለዚህም ቆንጂት ትልቁን ድርሻ ለኔ ብቻ ሳይሆን ለበርካታ ወጣት ሴቶች አበርክታለች። ወደ ሀገር ቤት ገብታም በወጣትነት ዕድሜዋ ሴቶችን በማንቃት ረገድ ብዙ አስተዋጽኦ እያደረገች እንደነበር ይነገራል። ቆንጂት የተማረች ያነበበች ድንቅ አስተማሪና መተኪያ የሌላት ጓድ ነበረች። ሀና ለማየሁ። ሰላም። ይህንን ማስታወሻ ለምታነቡ ሁሉ እኔ ሰባ ለማየሁ እባላለሁ። ከ50 ዓመታት በፊት በዋሽንግተን ዲሲ የነበርኩ ጊዜ ጓድ ቆንጂትንና የትዳር አጋሯን የአይንሸት ተፈሪ በንቲን ከዘመዶቻቸውና ወዳጆቻቸው ጋር ሁሉ በኢትዮጵያ ተማሪዎች ድርጅት ውስጥ ተዋውቂያቸው ነበር። ቆንጂት ተክሉና ባለቤቷ በኢዙና ውስጥ በጣም ከሚሳተፉ አባሎች መካከል ነበሩ። በተጨማሪ ቆንጂት የሴቶች የጥናት ክበብን በአሜሪካ ካቋቋሙና ሁላችንም እንድንሳተፍ ካበረታቱንና ከተባበሩ ጥቂት ሴቶችና ወንዶች ጓዶች መሃል አንዷ ነበረች። በእውነቱ ቆንጂትና የትዳር ጓደኛዋ ከዚህ ዓለም በትግል ውስጥ እንደነበሩት ጓዶች በተለያየ ጊዜና ሁኔታ እንዳለፉ ስንሰማ በጣም አዝነናል። ጓድ ቆንጂት ትሁት፣ ከፍተኛ የፖለቲካ ንቃት ያተረፈች ታታሪና ጥሩ ባህሪ ነበራት። በጣም የምንመካባትና የምንኮራባት ጓዳችን ነበረች። ሁለቱም ቆንጂትና ባለቤቷ ቁም ነገረኞችና ለድርጅት አባሎችም ሆነ በተለያየ ዝግጅት ጊዜ ተጋብዘው ለሚመጡ እንግዳዎች የደመቀ አቀባበልን የሚያደርጉና የኢትዮጵያን ሕዝብ መልካም ባህልና ተሞክሮ በግልጥ የሚያሳዩ እንደነበሩ ሁሌም እናስታውሳለን። ከዚህ ዓለም በሞት ቢለዩንም የተሰጣቸውን ዕድሜ ለሀገራቸውና ለሁሉም የዓለም ሕዝብ ነጻነትና አንድነት አስተዋጽኦ ለማድረግ ሲሉ ላደረጉት ከልብ የመነጨ ጥረት ለእግዚአብሔር ምስጋና እናቀርባለን። ቆንጂትን በሚመለከት ከሚታወሱኝ ዋና ዋና ነገሮች አንዱ ምን ያህል ለሴቶች እኩልነትና እድገት ትቆረቆር እንደነበር ነው። በአንድ አጋጣሚ እኔም እሷም እንዲሁ ሌሎች የኢዙናና የሴቶች ጥናት ክበብ አባላት ከዋሽንግተን ውጪ ሌላ ከተማ ለስብሰባ ሄደን እዛ ተገናኘን። የተቀመጥኩበት መጥታ በጥሞና አነጋገረችኝ። የጠቀሰችው ዋና ሐሳብ እንዴት የፌሚኒስት ድርጅቶች አቋም ከኛ የሴቶች ጥናት ክበብ አቋም የተለየ እንደነበር ልዩነትን ማወቅና ለሌሎች ሁሉ ማስረዳት እንደሚያስፈልገን ነበር። በዚያን ጊዜ እኔ ስለ ፌሚኒስት ርዕዮተ ዓለም ድርጊት ብዙ ዕውቀት ባይኖረኝም ቆንጂት የምታውቀውን ሁሉ ከኔም ሆነ ከሌሎች አባላት ጋር በመካፈል ንቃታችን እንዲጨምርና ግብራችንም ብዙ ፍሬ እንዲሰጥ መጣሯ ይታወሰኛል። ይህን አይነት አስተዋጽኦና ለድርጅታችን ሰዎች ሐሳቢነት የነበራት እህታችን ነበረች። ቆንጂትና ውድ የትዳር ጓደኛዋና ወንድሟ በሞት ቢለዩንም ሁልጊዜም አብረናቸው በትግል ስላሳለፍናቸው ጥቂት ዓመታት እያሰብን እንጽናናለን። መስዋዕትነታቸውን ተቀብለን ለሌሎች እናስተላልፋለን። ሁለቱም በሰላም እንዲያርፉ ከልብ እመኝላቸዋለሁ። ምሳሌነታቸውና አቅማቸው በቻለው ሁሉ መጣጣራቸው
በሕያውነት ለኢትዮጵያ ሕዝብና ለሁሉም ሰው ጥቅም የሚሰጠው ነው ይቆያል። ከሁሉም ኢትዮጵያንና ከውጭ ሀገር ሰዎችም ለመግባባትና ጥሩ ጓደኝነትን ለማትረፍ ቆንጅትና የትዳር ጓደኛዋ የአይንሸት ተፈሪ በንቲ ያደረጉት ሁሉ ለሁላችንም የማይረሳ ድጋፍ ነበር። ለሁሌም እጅግ በአክብሮት ስናስታውሰው እንኖራለን። ሳባ አለማየሁ። ከጓዲት ትርሲት ወይንም ቆንጅት ተክሉ ጋር ለመጀመሪያ ጊዜ የተያየ ነው በአሜሪካን የኢዙና ጉባኤ ላይ በባለቤቷ በአይንሸት ተፈሪ አስተዋቂነት ነው። ከአይንሸት ጋር በአዲስ አበባ ትምህርት ቤት ሆነን እንተዋወቃለን። በየትኛው ዓመተ ምህረት እንደሆነ ባላውቅም አባትየው በአሜሪካ የሚሊተሪ አታሼ ሆነው ሲሾሙ የአይንሸትም ከቤተሰቡ ጋር አብሮ በመሄዱ ተራርቀን ቆይተን ነበር። ከብዙ ዓመት በኋላ በ1967 ዓመተ ምህረት ይመስለኛል በአንድ የሰሜን አሜሪካ የኢትዮጵያ ተማሪዎች ስብሰባ ላይ ተገናኘን። ይሁን እንጂ ስብሰባው የተራዘመ ስለነበርና ጊዜ ስላልነበር ከአይንሸትም ጋርም ሆነ ከሷ ጋር ለብቻችን ሆነን ለማውራት ጊዜ አላገኘንም። ከዚያ በኋላ ሁላችንም ወደ ሀገር ተመልሰን እኔ በመገናኛ ሚኒስቴር ዋናው መስሪያ ቤት፣ አይንሸት ደግሞ በመገናኛ ስር በነበረው መንገድ ማመላለሻ ውስጥ ይሰራ ስለነበር በስራ ምክንያትም ሆነ በድርጅት ስራ ለበርካታ ጊዜያት ተገናኝተናል። ከሷ ጋር ግን በአዲስ አበባ የተገናኘንበት አጋጣሚ አልነበረም። ከአሜሪካ ትውውቃችን በኋላ ከትርሲት ጋር የተገናኘነው በ1971 ዓመተ ምህረት ጎንደር ክፍለ ሀገር በነበረው በሰሜን ምዕራብ ኢሃሰ በለሳ ውስጥ ነው። ወቅቱ ጓድ ትርሲትና ሌሎች የሰራዊቱ አባላት በአሲምባ ከወያኔው ቡድን ጥቃት አፈግፍገው ከረጅም ውጣ ውረድ በኋላ በጌ ምድር ከሚገኘው የኢሃፓ የሰራዊት አካል ጋር ከተገናኙ በኋላ ነበር። በዚያን ወቅት ደርግ በከተሞች በኢሃፓ ላይ ቀይ ሽብር ያካሄደበትና በድርጅቱ ላይ ከፍተኛ ጉዳት ያደረሰበት ስለነበር ከሞትና ከስር ያመለጡ በርካታ የኢሃፓ አባላት ሰራዊቱን ለመቀላቀል ጥረት ያደርጉ ነበር። ከተለያዩ የከተማ መዋቅሮችና አባላት ጋር ግንኙነት ለመፍጠርና አባላት ወደ ሰራዊት የሚመጡበትን መንገድ ለማመቻቸት የተቋቋመው ኮሚቴ ውስጥ ጓድ ትርሲት፣ ጓድ አማርና ህሩ የሚባሉ ሌላ ሶስተኛ ሰው እንደ ኮሚቴ ሆነው ተመድበው ስራ ሲጀምሩ ይህ ኮሚቴ በሰራዊት መዋቅር በኩል የሚደረግለትን ማንኛውም ትብብርና እርዳታ ለማመቻቸት ከሰራዊቱ እኔ ተመድቤ ስለነበር ከጓዲት ትርሲት ጋርም ሆነ ከሌሎቹ የኮሚቴው አባላት ጋር የቅርብ የሥራ ግንኙነት ነበረን። በ1972 ዓመተ ምህረት ኢህዴን የተባለውን ጸረ ኢትዮጵያ የሆነ ቡድንን የፈጠሩት እነበረከት ስምኦን በበለሳ የነበረው የኢሃሰን ክፍል ለማፍረስ ያደረጉት እንቅስቃሴ ተሳክቶላቸው ሰራዊቱን በትነው ወደ ትግራይ ከሄዱ በኋላ እኔና ጓድ ትርሲት ለተወሰነ ጊዜ ጠለምት በሚባለው የሰራዊት ክፍል ውስጥ እንደገና በቅርበት ሰርተናል። በወቅቱ በሰራዊቱ አባላት ዘንድ ተፈጥሮ የነበረውን ውዥንብር ለማጥራት እንዲሁም የአፍራሾችን ተልዕኮ በማጋለጥ ለሰራዊት አባላት ግንዛቤ የሚሰጡ ጽሑፎችን እንድናዘጋጅ ተመድበን ለተወሰኑ ወራት አብረን አገልግሎት ሰጥተናል። በ1973 ዓመተ ምህረት ሰራዊቱ የመልሶ ማጠናከር ዝግጅቱን አገባዶ በወልቃይት፣ በጠገዴ፣ በአርማጭሆ፣ በጭልጋ፣ በማጠቢያ፣ በቋራና ወዘተ ባደረጋቸው እንቅስቃሴዎች ላይ አብረን የተንቀሳቀስን ሲሆን የተለያየ ነው። በ1977 ዓመተ ምህረት ለጊዜያዊ የሥራ ጉዳይ ወደ ሱዳን ወጥቼ በዚያው በኢሃፓ የውጭ ክፍል ውስጥ ተመድቤ መስራት ከጀመርኩ በኋላ ነው። አብረን በነበርንባቸው ጊዜያት ጓዲት ትርሲት በተለይ በቀይ ሽብር ወቅት በአዲስ አበባ ከተማ ውስጥ ስላሳለፈችው ውጣ ውረድና የስቃይ ኑሮ እንዲሁም እንዴት ከሽብሩ ሰለባ ልታመልጥ እንደቻለች አጫውታኛለች። በወቅቱ የነበረውን የፋሽስቱ ደርግን የሽብር ጥቃት ለማምለጥ ከቦታ ወደ ቦታ እንደተንከራተተች ለሽፋን የቤት ሰራተኛና ሞግዚት ሆና እንደሰራች ነግራኛለች። እንዲያውም ከኔ ጋር
በዩኒቨርሲቲ አብረን የተማረንና አብረን የተመረቅን በወቅቱ ታስሮ ከርቸሌ የነበረው ወልደ ሩፋኤል የተባለው ጓደኛዬ ቤት ለሽፋን በመግባት የልጇ አሳዳጊና ሞግዚት በመምሰል ያንን ክፉ ቀን ያሳለፈች መሆኗን አጫውታኛለች። በዚያን ወቅት 3 ወይንም 4 ዓመት የነበረው ልጅ እንደ ልጇ እንደምትወደው የገለጸችልኝ ሲሆን ሁሉ ጊዜ ይዛ የምትዞረውን የልጁን ፎቶግራፍ ልጄ ነው በማለት ለጓዶች ስታሳይ መቆየቷን ማውቃለሁ። ጓዲት ትርሲት በከተማ ተደብቃ ለመንቀሳቀስ የተገደደችው በድርጅታዊ ስራ ተጋልጣ ቢሆንም ባሏ የአይንሸት ተይዞ ከተገደለ በኋላ በሷ ላይ የነበረው ክትትል ተጠናክሮ እንደነበር ይታወቃል። መኢሶኖችና የደርግ ነፍሰ ገዳዮች የአይንሸት የኢሃፓ አባል መሆኑን የጠረጠሩት ቀደም ብሎ ቢሆንም የደርግ ሊቀመንበሩ የጀነራል ተፈሪ በንቲ ልጅ በመሆኑ በሌሎች ላይ የሚያደርጉትን ሁሉ ያለበቂ ማስረጃ በሱ ላይ እርምጃ ለመውሰድ አልደፈሩም ነበር። ጥር 26 ቀን 1969 ዓ.ም እነ ተፈሪ በንቲ በተገደሉበት ቀን ገና ግድያው ለሕዝብ ይፋ ሳይሆን ይሰራበት ከነበረው ከመንገድ ማመላለሻ መስሪያ ቤት የደርግ ነፍሰ ገዳዮች አፍነው ወስደው ገድለውታል። የአይንሸት ተይዞ ከተገደለ በኋላ በባለቤቱ በትርሲት ላይ ያለው ክትትል ተጠናክሮ የቀጠለ ቢሆንም በልበ ሙሉነት አምልጣ አሲምባ ወደሚገኘው የኢሃሰ ጦር ለመሄድና ከሰራዊቱ ጋር ለመቀላቀል ችላለች። ትርሲት በእምነቷ፣ በጀግንነቷ፣ በባህሪዋ እጅግ ከማደንቃቸው ሰዎች መካከል አንዷ ናት። በጣም የተደላደለ ኑሮ መኖር ስትችል ለረጅም ዓመታት ራሷን መስዋዕት አድርጋ በበረሃ የተንከራተተችው ለሀገርና ለወገን ያላት ፍቅርና እምነት ከፍተኛ ስለሆነ እንጂ ሌላ ምክንያት የለውም። ገና በልጅነቷ በቤተሰቧ ምክንያት ወደ አሜሪካ ሄዳ በዚያው አድጋና ተምራ በከፍተኛ ትምህርት ተመርቃ በኢትዮጵያም ሆነ በሌሎች የዓለም አካባቢዎች እየሰራች በምቾት የተሞላ ሕይወት መኖር ስትችል ለሀገርና ለወገን ብላ በከተማም ሆነ በገጠር በህይወቷ ላይ የተደቀኑትን አደጋዎች ተቋቁማና የስቃይ ኑሮችን አሸንፋ እስከ ህይወቷ ፍጻሜ ድረስ ለረጅም ዓመታት በትግል ጸንታ ቆይታለች። የጓድ ትርሲትም ሆነ በከተማና በገጠር ራሳቸውን መስዋዕት ያደረጉት የበርካታ የኢሃፓ አባላት ታሪክ ግዙፍነቱ በቃላት መግለጽ የማይቻል ለኢትዮጵያውያን እጅግ አኩሪና ደማቅ የሆነ ለዘላለም ሲዘከር የሚቆይ የጀግንነት ገድል ነው። ትርሲት ጀግንነቱን ከጽናት ጋር የተላበሰች ጓድ ናት። ብትፈልግ ኖሮ ትግሉን አቁማ ለመሄድ የሚያስችሏት የተለያዩ አጋጣሚዎች ነበሩ። በ1970 ዓ.ም በአሲምባ ከወያኔ ጋር ከነበረው ጦርነት ማፈግፈግ ከተደረገ በኋላ እንዳንዳንድ የቅርብ ጓደኞቿ ተሰናብቶ ወደ ውጪ ለመውጣት እድል ነበራት። ለዚህ ፊት አልሰጠችም። በ1972 ዓ.ም በሰራዊቱ ውስጥ የብተና እንቅስቃሴ ተካሂዶ መልሶ ማቋቋም ሲደረግ አንዳንዶቹ እንዳደረጉት በስንብትም ሆነ በሌላ ወደ ውጪ ለመውጣት እድል ነበራት። እንዲያው መሄዱትን በመኮነንና አብሮ የተሰለፉትን የትግል ጓዶችን በማበረታታት በህመም ምክንያት በሞት እስከተለየችበት እስከ 1982 ዓመተ ምህረት ድረስ በጽናት በትግሉ ቀጥላለች። የጽናቷ እጅግ የሚደነቅና ለሌሎችም አርአያ የሚሆን ነው። ትርሲት የምትደነቅበት ሌላው ጉዳይ ደግሞ የአካል ጥንካሬዋ ነው። በትግል ውስጥ ረጅምና ጠመዝማዛ ጉዞ ተጉዛ ደከመኝን የማታውቅ ናት። ከረጅም ጉዞ በኋላ እረፍት ሲደረግ እሷ ሳትታክት የትግል ጓዶቿን ስትረዳና ስታበረታታ ትገኛለች። በሕይወት እስካለች ድረስ የተሟላ ጤንነት የነበራት የታመመች ጊዜ እንኳን አላስተዋውስም። ትርሲት በሁሉም ዘንድ ተወዳጅ የሆነ ባህሪ ያላት አስተማሪና መካሪ ናት።
ትርሲት የምትታወቀው በችግር ስትደርስ ነው። ለችግሮች መፍትሄ ስትሰጥ ነው። እንኳን አሜሪካ በልጅነቱ ሄዶ እዛው ላደገና አማርኛ እንኳን በደንብ መናገር ላልቻለ ይቅርና ኢትዮጵያ ውስጥ የገጠሩ ኑሮ ለማያውቅና ከተማ ብቻ ላደገ ሰው አስቸጋሪ የሆነውን የአርሶ አደሩን ቋንቋ ትርሲት ከፍተኛ ጥረት በማድረግ በቁጥጥር ስር አድርጋው እንደነሱ አቀላጥፎ ለመናገር ተሳክቶላታል። ወደ ትግል የገፋትም ሆነ በትግሉ ጸንታ እንድትቀጥል ያደረጋት ህዝባዊ ፍቅርና ዓላማ ስለሆነ ትርሲት በርካታ ጊዜዋን የምታጠፋው በትምህርት ወደ ኋላ የቀሩ ከአርሶ አደሩ ክፍል የመጡትን የሰራዊት አባላትን በማስተማርና በመርዳት ነበር። በዚህ ምክንያት በብዙዎች ዘንድ ተወዳጅነትን አትርፋለች። በተለያዩ አካባቢዎች ከነዋሪው ህዝብ ጋር ግንኙነትም ነበራት። አስተማሪ፣ መካሪ፣ በችግራቸው ደራሽና መፍትሄ ሰጪ በመሆኗም ይወዷታል። ትርሲት ከሁሉም ጋር የመግባባት ባህሪም ነበራት። ስትከራከር ረጋ ብላ የማስረዳት እንጂ የመቆጣት ባህሪ አልነበራትም። የተቆጣም ካለ በቀልድ ቁጣውን የማብረድ ትልቅ ተሰጥኦ ተጎናጽፋለች። ትርሲት ታታሪ ናት። ስራ እንዲሰራ ትፈልጋለች። አንድ ነገር ካሰበች ወይንም ከተወሰነ ያ ስራ እስኪጠናቀቅ ድረስ እንቅልፍ የላትም። ትጨቀጭቃለች። ራሷን ሚስዝ ናግ ወይንም ወይዘሮ ጭቅጭቅ በሚል ሰይማ በራሷ ላይ የምትሳለቀው ቀልድ ዘወትር የምንስቅበት ነበር። የጓዴት ትርሲትም ሆነ ለሀገርና ለወገን ውድ ሕይወታቸውን የሰጡ የነኛ የኢሃፓ አባላት ታሪክ ምንም እንኳን ባለፉት ዓመታት የፖለቲካውን መድረክ በያዟን በገነኖችና ጠባብ ኃይሎች አፋኝነት ጠልሽቶና ተፋፍኖ እንዲቀር ከፍተኛ ጥረት የተደረገበት ቢሆንም እውነት ተቀብራ ስለማትቀር በኢትዮጵያ ታሪክ ውስጥ ተገቢ ስፍራውን ይዞ በወደፊት ተከታታይ ትውልዶች ሲዘከርና ሲወደስ እንደሚኖር አልጠራጠርም። ፋሲካ በለጠ። ከአደጋው ጠለምት ወርደን ለአድርቃይ ከተማ በጣም ራቅ ባለችው ብራዋሲያ በተባለችው ቆላ የገጠር መንደር አርፈናል። የክረምት ወራት በመሆኑ ጠዋት ላይ በብራዋሲያ ፀሐይዋን ፈንጠቅ ብላ ጸዳ ባለው ሰማይ ላይ ብትታይም እንደ በጋ ወራት ሙቀት አይሰማም ነበር። ጓዶች ቦታቸውን ይዘው ተቀምጠው አካባቢያቸውን ይቆጣጠሩ ነበር። ጊዜው 1972 ዓ.ም ሲሆን ደርግ የተጠናከረ ከፍተኛ ከበባ በማድረግ በደጋ ጠለምት ከኢትዮጵያ ሕዝብ አብዮታዊ ሰራዊት ኢሃሰ ጋር ጦርነት የሚያደርግበት ወቅት ነው። የተወሰኑ የየክፍሉ ጋዶች በተለያዩ ምክንያቶች በጦርነቱ የማይሳተፉና ቁስለኛ ጓዶች ነበሩ ባረፍንበት ቦታ። የዚያን ዕለት ነበር ከአንድ አርሶ አደር ቤት ወደ ሌላ ስንንቀሳቀስ በድንገት አንዲት ቀይ ጓዴት በርቀት እኔ ወዳለሁበት አቅጣጫ ስትመጣ ያየኋት። እኔም ወደ እርሷ አመራው። ደማም ፈገግታዋና እርጋታዋ እስካሁን ባይኔ ይመጣል። በጣም የተደላደለች ነበረች። መንገድ ላይ ተቀራረብን። ፈገግታ በተሞላበት ጓድ ትርሲት እባላለሁ በማለት እድሜዋንም ጨምራ ነገረችኝና አንቺስ እያለች እጇን ዘረጋችልኝ። እኔም እጄን እየዘረጋው በፈገግታ ስሜን ነገርኳት። እሷም የተለመዱ ጥያቄዎችን ከየት ኃይል ወይንም ንጋት ወይንም ክፍል እንደነበርኩ ጠይቀኝ እኔም የነበርኩበትን ነገርኳትና እሺ እንገናኛለን ብላ ተለየችኝ። ኢሃሰ ራሱን ለማጠናከር ባደረገው ኮንፈረንስ ላይም በ1973 እንደገና ተገናኝተናል። ያኔም ቅን ልቦናዋን በሚያሳይ ፈገግታና ደስታ የት ነበርሽ ብላ ሞቅ ያለ ሰላምታ ሰጠችኝ። እኔም ለሁለተኛ ጊዜ ሳያት በጣም ደስ ብሎኛል። ጓድ ትርሲትን በቅርብ ላገኛትና የምችለውን ያህል ምን አይነት ጓዴት እንደነበረች ለመገንዘብ የቻልኩት በጸገዴና በወልቃይት ወረዳ በሚገኘው የግጮው በረሃ የእርሻ ቦታ ተመድባ ስትሰራ እኔም በሌላ ክፍል እዛው ተመድቤ የሄድኩ ጊዜ ነበር። ጓዲት የአርሶ አደር ጓዶችን በማስተማር በማስረዳትና በማብራራት ጥልቅ ተሰጥኦ ነበራት። ከፍተኛ አስተዋጽኦ አድርጋለች።
መንደር ውስጥም ቢሆን አርሶ አደሮችን ቀረብ ብላ ስለ ህይወታቸው፣ ስለ ኑሯቸው ሐሳባቸውን በአጽንኦት የምትጠይቅ የምታዳምጥ ነበረች። ለአርሶ አደሮች ቤተሰቦች ለልጆቻቸው ሁሉ ፍቅር የነበራት ብርቅ ሰው ነበረች። እርሷም ቢሆን ባነጋገር ዘይቤዋ ደግሞም በእርጋታዋ ባወቋት ሁሉ የምትወደድ ቅን ሰው ነበረች። ጓዲት ትርሲት ኢህአሰ ራሱን በራሱ መቻል አለበት የሚለውን የድርጅቱን መርሆ ተግባራዊ ለማድረግ በ1974 ዓ.ም በግጮው በረሃ የእርሻ ስራ በሚካሄድበት ወቅት ጓዶች ተመጣጣኝ ምግብ ማግኘት አለባቸው። በእርሻ ስራ ጉልበታቸው ይቀንሳል። ስለዚህ ምግባቸው ውስጥ ቅቤ ያስፈልጋቸዋል በማለት የቅቤ ማውጫ ቅል ወይንም ጉርና በጣም በትኩረት ታፈላልግ ነበር። በእርሻው ቦታ ግን ቅሉን ማግኘት አልቻለችም። በአጨዳ ወቅት ደግሞ ጓዶች በእርሻው ስራ በጣም ስለደከሙና ግጮው በረሃ ደግሞ በጣም ሞቃታማ ስለሆነ ውሃ ጥማቸውን አይቆርጥም በማለት በራሷ አነሳሽነት ጠላ ጠምቃ አዘጋጅታም ነበር። በጠቀስኳቸውና መሰል እናታዊ ስራዎቿ እጅግ በጣም ሩህሩህ አሳቢ ጓድ እንደነበረች ሁልጊዜ የማስታውሳቸው ናቸው። ካደገችበትና ረጅም ጊዜ ኖራ ከመጣችበት የውጪ ህብረተሰብ አንጻር ጠላ ማዘጋጀቷ ሁላችንንም በጣም ያስደነቀንና የገረመን ክስተት ነበር። እናም ውድ ትርሲት ከአርሶ አደሩ ተምራ በአርሶ አደሩ ህይወት የእርሻ ወቅት አስፈላጊ የሚባሉትን ክዋኔዎች በተግባር ያሳየች የተግባር ታጋይ ነበረች። በ1975 ዓ.ም በቃሯ ወረዳ ስንንቀሳቀስ አብረዋት የነበሩ በተለይም ሐኪም ጓዶች የሚጠይቋትን አንዳንድ የህክምና ቃላት ወይንም ሜዲካል ተርምስ በስፋት ነበር በሚገባቸው መንገድ የምትተነትንላቸው። አንድ ጊዜ ሁለት የህክምና ጓዶች እንደተለመደው ሲጠይቋትና ቆዩ እስኪ ላስብ ስትላቸው ሰውነትሽ ሁሉ የእንግሊዘኛ ቋንቋ ነው ብለዋት፣ እሷም በአካባቢው የነበርነው ሁሉ ሳቅ በሳቅ መሆናችን ትዝ ይለኛል። ትርሲት በቅርቧ ያሉ ሁሉ የሚወዷት የሚያከብሯት ከሚገለጸው በላይ ቅንነት፣ ደግነትና ርህራሄን የታደለች የሰው መውደድንና ፍቅርን ያለበሳት ጓድ ነበረች። ፈገግታ ከፊቷ ሁል ጊዜ የማይለያት የእናት ልብ የነበራት ነች ስል ያለማጋነን ነው። ከላይ በተጠቀሰው ዓመተ ምህረት ውስጥ ነበር በ1975 ዓመተ ምህረት። ቦታው ደግሞ ግጮው በረሃ የእርሻ ቦታችን አካባቢ ነው። እንደማንኛቸውም የኢትዮጵያ ቦታዎች ከጥቅምት ጀምሮ እስከ ታህሳስ መጨረሻ እጅግ በጣም ይበርድ ነበር። በመኝታ ጊዜ የነበረው ብርድ ደግሞ ፍጹም ከመቀዝቀዙ የተነሳ እንቅልፍ ይከለክላል። ታዲያ አንድ ቀን አለ ከሁሉም የማይረሳኝ። ያን ሌሊት በእንቅልፍ እጦት ስሰቃይ ትርሲት በረደሽ አለችኝ። አዎ ትርሲት በማለት መለስኩላት። እርሷም እኔ ለበስኩትን ላልብስሽ ብላ ስትመልስልኝ ምን አገኘሽ ብዬ ጠየቅኳት። የአጋሰሶቹን መደላድል ለበስኩ፣ በጣም ይሞቃል የሚል ነበር መልሷ። እኔም ምን ይሉኝን ችላ ብዬ ተግባራዊ መፍትሄ የመስጠት ባህሪዋ እጅግ በጣም ገርሞኝ እያብሰለሰልኩ ነጋ። ጓዲት ትርሲት በጣም እጹብ ድንቅ ባህሪ ነበራት። በወታደራዊ ጥንቃቄዋ ከነበርነው ሴቶች ትለይብኝ ነበር። በተደጋጋሚ እንዳስተዋልኳት ጓዲቶች ከያለንበት ኃይል ወይንም ምድብ በሰዓት ገደብ ልብስ ወንዝ ሄደን እንድናጥብ ተፈቅዶልን ወንዝ ዳር ሰብስበን እርሷ አንሶሏን አሸርጣ ልብሷ፣ ሱሪዋ፣ ሸሚዟ ወዘተ ሳይደርቅ እርጥቡን ይዛ ትሄዳለች ወደ ምድቧ። ሌሎቻችን ጓዲቶች ትርሲት ገና እኮ ነው፣ የተፈቀደው ሰዓት ገና እኮ ነው፣ ቆይ አድርቂና ለብሰሽ ሂጂ፣ እንደኛ ወንዝ ውስጥ ቆይ ሰዓት እስኪደርስ ሌላም ስንላት እየሳቀች በአጭር ጊዜ ሁሉንም ክውን ታደርጋለች። አንዳንድ ቀልደኛ ጓዲቶች ትርሲትኛን አታሳጭን ካሏትም በዛ በሚጣፍጥ አነጋገሯ ሰዓት አላችሁ፣ እኔ ወንዝ ውስጥ መቆየት አልወድም በማለት እየሳቀች ወደ ምድቧ ትመለስ ነበር።
የምትጠቀምባቸው የአማርኛ መዝገበ ቃላትም ሆኑ ዘዬ ፍጹም የገጠር ነበሩ። ኦሪጂናሉን አማርኛ ከገጠር ስለተማረች በዚህ በኩል በከተማ ቀመስ አማርኛ አፋችንን ከፈታነው የምትበልጥ ይመስለኛል። ለመጨረሻ ጊዜ በአካል የተገናኘ ነውና አንድ ቀን አብረን የዋልነው በ1980 ዓመተ ምህረት ነበር። ከየት እንደመጡ ባላውቅም ሁለት ነጭ እንግዶችን ይዞ የአርሶ አደሩን ሕይወትና ኑሮ ለማሳየት ስትሰማራ በዛው አካባቢ ነበርኩና አብረን እንዋል ብላ ጠይቃኝ የጓድ ትርሲትን የሕይወት ህልፈት ስሰማ እጅግ በጣም ማመን ከብዶኝ ነበር። ሳውቃት ብዙዎቻችንን የሰራዊት አባላትን የሚያጠቃው ወባ እንኳን ታማ ሰምቼ አላውቅም። በጣም ጠንካራ ፍጹም ጤነኛ ሰው ነበረች። ባሳለፍናቸው የትግል ዓመታት አመመኝ ሰምቼባት አላውቅምና ሞቷ በጣም መራራ ሆኖብኛል። እናም ውድ ትርሲት አፈሩ ይቅለልሽ። እኔም አብረን እናዜም የነበረውን መዝሙር ለዘመናት በጭቆና ማጥ ታጥሬ መብቴን ላስከብር ጨቋኙን ልጥል እያልኩ ፈለግሽን እከተላለሁ። ጓዴ አንቺም ከነጓድ ከፋሊ አንተነህ፣ አንበርብር፣ ጂጋር፣ አብዩ፣ ቱሉ፣ ደቦጭ፣ ጉግሳ፣ ስበር፣ ገስጥ፣ ሀዲሽ በየነ፣ ኃይለ ማርያም፣ ጋይም፣ አሉላ፣ አለባቸው ማንጁስ፣ ዲበኩሉ፣ አስማረ፣ እሸቴ፣ ጽጌ፣ አትጠገብ፣ ሻንቆ፣ ሳሙኤል አለማየሁ፣ ማቲው ወይንም ማቴዎስ፣ አምባይና ሌሎችም ውድ ሰማዕታት ጎን ባጸደ ገነት አጽምሽ ይረፍ እያልኩ በዚህ ልሰናበት። የመቃብር ጓዶች በትግል የሞታችሁ ድል ወይንም ሞት ብዬ ቀጠልኩ ባላማችሁ። ማሚና ነጋሽ፣ ኦክላንድ ኒውዚላንድ፣ ሚያዝያ 2013። ስለ ትርሲት ለመናገር ለመጽሐፍ እጅግ በጣም ስሜትን መቆጣጠር ይጠይቃል። ምክንያቱም አብዛኞቻችን የሰራዊት አባላት ሁሉም ማለት ይቻላል በኢትዮጵያ ምድር ያደግነን። ትርሲት ግን ባለሳሳት እንደነገረችኝ ገና የ7 ዓመት ልጅ እያለች ነው ኑሮዋ ከኢትዮጵያ ውጭ የነበረው። ታዲያ ያንን ሁሉ መከራ ያንን ሁሉ ጣውረድ ችላ ህይወቷ እስካለፈ ድረስ ለተጨቆነው ህዝብ ደከመኝ ሳትል በማናቸው መንገድ ተምራ አባላትን ታስተምር ነበር። ተምራ ያልኩት አማርኛን ለማለት ነው። እንደኛ አይደለችም፣ ግን በጣም በፍጥነት ነው የአርሶ አደሩን ወግና ልማድ ያወቀችው። ትርሲት እንደ እናትም ያደርጋታል። በጣም ለአባላት ትጨነቃለች፣ አትሰለችም። የምትችለውን ሁሉ ታስተምራለች። እጅግ ተወዳጅ ጓድ ነበረች፣ በአባላትም በአርሶ አደሮችም ጭምር። ብቻ ስለ ትርሲት ያኔ የማይሰማ አሁን እጅግ በጣም ይሰማል። በጣም ታታሪ አይታክቴ ናት። ሰርታ የምታሰራ ጥሩ የኢሃፓ ሰራዊት አባል ነበረች። መሐመድ ሱልጣን። ስሟ ቆንጂት ተክሉ መሆኑን ያወቅኩት ከዓመታት በኋላ ነው። በጣም ለደንቃት የደረስኳትን ጓድ በመጀመሪያ ያገኘኋት በአሲምባ ይሃሰ ሜዳ ነበር። ዓመተ ምሕረቱ ትዝ ባይለኝም ቀኑ የሴቶች ቀን የሚከበርበት ማርች 8 ነበር። ከትርሲት ጋር ያቀራረበን ሁለታችን መጽሐፍ ማንበብ መውደዳችን ሲሆን በተለይም መሳቅ የምትወድ ግን በስራዋ በጣም ቆምጫጫ ጓድ የማትደብር በመሆኗም ሊሆን ይችላል። ትርሲት በአንጻራዊ ምቾት በውጭ ሀገር የቆየች ብትሆንም ከአርሶ አደሮች ጋር ተዋዳና ተግባብታ የነሱን አማርኛ ተናጋሪ ሆና ታስገርመን የነበረች ናት። ችግር የማይፈታት ለጓዶች ተቆርቋሪ፣ አስተማሪ፣ ትሁት፣ ብዙ አነበብኩ አወክ ብላ እንደ ተራግብዝ መኩራራት ያልታየባት ጓድ ነበረች። ሸምገል ያልነውን በስርዓት እንደያዘችን ሁሉ ወጣቶቹን ወይንም አንጁሶቹን በቅርበት ታላቅ እህት፣ መካሪ፣ አስተማሪ ሆና አድናቆታቸውን ያተረፈች ጓድ ነበረች። ትርሲት ከጓድ ተጣላች ሲባል ሰምቼ አላውቅም። በአሴፋት የሴቶች ጉባኤ ሲጋራ ማጤስ ክልክል ይሆን ብለው እሷ አበራሽ በርታና ሌሎች ሲወስኑ
በስራ እንዲውል ሲያደርጉብን ግን ተቀየመናቸው እንደነበር ትዝ ይለኛል። ትርሲት በአዲስ አበባ በኢሃፓ ትግል ከፍተኛ ተሳትፎና አስተዋጽኦ አድርጋ ወደ ሜዳ የመጣች ነበረች። ይህን በማወቄ ስለ ተሞክሯ እንድትጽፍ ከጸጋዬ ደብተራው ጋር ሆነን ጠየቅናት። ጓዶች ሲሰሙ የሚያውቁት ታሪክ አብሯቸው እየሄደ ስለነበር በጊዜ ሰብስበን እንያዘው በተባለው መሰረት ነበር እሷንም የጠየቅናት። ስለተስማማች በዚህ ላይ በእንግሊዘኛ ጽፋው ወደ አማርኛ ተተርጉሞ የቀረበውን ጽሑፍ ሰጥታን ይኸው ዛሬ ሊታተም በቅቷል። ትርሲት በቋራ ህይወቷ እስኪያልፍ ድረስ በሰራዊቱ ለአስጨራሽ ትግል መሪ፣ አንቂ፣ አደራጅም ሆና ታግላለች። ለሴቶች መደራጀት የሰጠችው ከፍተኛ ትኩረትና ለትምህርት የነበራት ፍቅር በሁሉም ጓዶች ዘንድ የሚታወስ ነው። ትርሲት ወይንም ቆንጂት በኢሃፓ አባልነት አግኝቼ ከኮራውባቸውና እስካሁንም ከማደንቋቸው ጓዶች የመጀመሪያዋ ናት። ኢያሱ አለማየሁ። ከኢሃፓ ጀግኖች የአንዷና የተወዳጇ ጓድ ትርሲት ውስታ እኔ መጀመሪያ ያየኋት በለሳ አካባቢ ሐሙሲት ከተማ ዙሪያ በካድሬው መዋቅር ስር አርሶ አደሮችን በማደራጀትና በመቀስቀስ ስራ ላይ ተሰማርታ ሳለች ነበር። ወቅቱም 1971 ዓመተ ምህረት አጋማሽ እስከ መጨረሻው ይመስለኛል። ከዚያም በ1972 ብተና ወቅት ተስፋ በቆረጠው የካድሬው መዋቅር ዞናል አመራር መሪነት ሳምንታት የፈጀው በጣም ረጅምና የተንዛዛ ስብሰባ በማድረግ በትግሉ ለመቀጠል ወይንም በአጭሩ ትግሉ ታጥፎ ወደ ፈለጉበት ለመበተን ከፍተኛ ጭቅጭቅ ውስጥ ነበሩ። ትርሲትና እሷን የመሰሉ ጥቂት ጀግኖች ድርጅቱን በመከላከልና እቅዳቸውን በማጋለጥ ከፍተኛ ተጋድሎ አድርገዋል። ከዚያም በታኞቹና ተበታኞቹ በለሳለቀው ወደ ደርግና ወያኔ ሲኮበልሉ ከጥቂት ጓዶች ጋር ወደ ጠለምት በመምጣት በትግሉ ጸንተው ከቀጠሉ ጓዶች ጋር ተቀላቀሉ። በዚያን ወቅት ነበር ትርሲትን በቅርበት ለማወቅ እድል የገጠመኝ። ሁላችንም እሷ አማርኛ ስትናገር የነበራት ኩልትፍትፍ ያለ ፈረንጅኛ ለዛ ማዳመጥና መዝናናት እንወድ ነበር። ከአርሶ አደሮች ጋር እንዴት ትግባባ እንደነበር ሳስብ እስካሁን ይገርመኛል። ጸለምትን ከብዙ ጦርና ከበባ በኋላ ለቀን ወደ ኤርትራ ፈግፍገን በርቲያይ በተባለ ቦታ ሰፍረን ራሳችንን መልሰን እስክናጠናክርና ስንደራጅ ያጋጠሙንን ችግሮች ጠንክረው ከተወጡ ጓዶች አንዷ ነበረች። እዚያም ኤርትራ መሬት ላይ በጀብሃ ቡድን ተባባሪነት ስንቆይ የተለያዩ የውስጥ ችግሮችና ከሃዲዎች ሲያጋጥሙ ጠንክረው ትግሉን ለማስቀጠል ከተዋደቁ ጓዶች አንዷ ነበረች። ራሷ ጠንክራ ደከም ያሉብንን እያጠነከረች ትግሉን በማስቀጠል የበኩሏን ድርሻ የተወጣች ጓዲት ነበረች። በተለይ ጓዶች በሐቀኝነቷ በየዋህነቷና በቆራጥነቷ አሪያ በመሆኗ ተወዳጅ ስለነበረች ያከብሯትና ይሰሟት ነበር። በቁርጠኛ የትግል ስሜቷና በዳበረ ንቃቷ እንዲሁም ለትግሉና ለድርጅቱ ባላት ፍቅር ግንባር ቀደም ሆና ታግላ ያታገለች ጓድ ነበረች። በማንኛውም አስቸጋሪ ሁኔታ ፈገግታ የማይለያት ከራሷ ይልቅ ለሌሎች የምትጨነቅ ለታናናሾቿ እንደ እናት ለቀሩት እንደ ምርጥ እህትና ጓድ ነበረች ብል ማጋነን አይሆንብኝም። በዚህ ወቅት የተወሰኑት ትግሉ ከብዷቸው ሌሎችም ትግሉን መቀጠሉ መሯቸው ሲሰናበቱ ሲከዱን እርሷና መሰሎቿ ጓዶች ብሩህ ተስፋን አንግበው ቀጥለዋል። አንዳንዶቹም በጓዶች ላይ ጉዳት አድርሰው ታሪካቸውን አበላሽተው እዚያው ቀርተዋል። እኛም ቀጥለን መልሰን ተደራጅተንና ተጠናክረን ወደ ወልቃይትና ጠገዴ ገብተን ትግሉን ቀጥለናል። ትርሲትም አብረው ከቀጠሉት ከጠንካራ ጓዲቶቻችን አንዷ ነበረች። ከኤርትራ መልስ በወያኔና በደርግ ግዛቶች መሃል ፈጣንና ፈታኝ እንቅስቃሴዎችን በማድረግ የራሳችንን ህልውና ጠብቀን መቆናጠጫ ለመመስረት በመከርንበት ወቅት
ሁሉም አባላት በተዋጊ ኃይሎች ውስጥ ተመድቦ ከሁሉም ጠላቶቻችን የሚሰነዘሩብንን ጥቃቶች ተቋቁሞ መቀጠል ነበረበት። በዚህ ጊዜ አካላዊ ብቃትና ጥንካሬ የግድ አስፈላጊ ነበር። ለትርሲትና መሰል ከጋጀው መዋቅር የመጡ ጓዶች ከባድ ቢሆንም እዚያው በእንቅስቃሴ ውስጥ የሰለጠኑና እየለመዱ በመምጣት ሊወጡት ችለዋል። ከብዙ ጣሮድ በኋላም ግጨው ከሚባል የጠገዴ ቆላማና በረሃማ ለሱዳን ድንበርን በቀረበ ቦታ ማዕከል ተመሰረተ። በዚሁ በኩል ከውጭ ጋር ግንኙነት በመፍጠር አስፈላጊ ግብዓቶችን ማግኘት ተቻለ። ከዚህም በላይ ደካሞችና ቁስለኞችን ወደ ውጪ በመላክ እርዳታ እንዲያገኙ ተደርጓል። በዚህ ወቅት ከ1973 ዓመተ ምህረት እስከ 1975 ዓመተ ምህረት ግጨው በቆየንበት ጊዜ አንዳንዴ ከኃይሎች ጋር ሌላ ጊዜ በቤዝ ወይንም ግጨው በረሃ እየተመደበች ስትሰራ ቆይታለች። ከዚያም ከ1975 ዓመተ ምህረት አጋማሽ በኋላ በአርማጭሆና አካባቢው በተፈጠረው ችግር ጦርነት ውስጥ በመግባታችን ወደ ቋራ መሻገር ግድ ሆነ። ለኛ አመች ያልሆኑ ሁኔታዎችንና ችግሮችን ተጋፍጠን ተወተን ቁስለኞቻችንንና ለእንቅስቃሴው ብቁ ያልሆኑትን ወደ ሱዳን በማስወጣት ወደ ቋራ ጉዞ ዘመቻ ተጀመረ። በዚህም ጊዜ ትርሲት ወደ ሱዳን ለመውጣት እድል ቢኖራትም ከሰራዊቱ ጋር የመጣው ይምጣ ብላ በዘመቻው ከቀጠሉት ጀግኖች ጓዶች አንዷ ነበረች። ቋራም በዚያ በ1975 ዓመተ ምህረት ከበርካታ አስቸጋሪና ፈታኝ እንቅስቃሴ በኋላ በአካባቢው መቆናጠጥ ተችሎ ቤዛምባ መመስረት ተቻለ። የድርጅቱ ሁለተኛው ጉባኤም በአመቱ በሚያዝያ ወር 1976 ዓመተ ምህረት ሲካሄድ ተካፋይ ከነበሩት መካከል አንዷ ነበረች። በዚህ ጊዜም እድገቱን ጠብቆ ለሰራዊቱ ድጋፍ ሰጪ የሚሆኑ ክፍሎችም ተመሰረቱ። ትርሲትም የፖለቲካ ኮሚቴ አባል ሆና ተመደበች። የማደራጀት የፕሮፓጋንዳና የካድሬ ስልጠናንም ስራ አብሮ የሚሰራ ኮሚቴም ነበር። ለረጅም ጊዜ በዚህ ክፍል ውስጥ ስታገለግል እንደነበረች ይታወሳል። በኋላም በ1983 ዓመተ ምህረት አጋማሽ ላይ የማይቀረውን የወያኔን ወረራ ለመቋቋምና ህልውናችንን ጠብቀን ትግሉን ለመቀጠል ታስበው የሰራዊቱንና የፓርቲውን ስራ አቀናጅቶ የሚመራ ማዕከላዊ ኮማንድ ሲቋቋም በአመራር ኮሚቴው ከተመደቡት ሁለት ጓዲቶች አንዷ እሷ ነበረች። ደርግ ከመወገዱ በፊትና በኋላም ወዲያውኑ የወያኔ ጸረ ኢህአፓ ዘመቻ ከሱዳንና ሻቢያ ጋር በተቀናጀ መልኩ በእኛ ነፃ በወጡ አካባቢዎች ላይ ዘመቱብን። ዘመቻውም ከሱዳን ግዛትና ከደጋማው የጎንደርና የጎጃም አቅጣጫዎች በተቀናጀ መልኩ በመካሄዱ ከባድ ተጽዕኖ ፈጠረብን። በዚህ ወቅት ዋናው ተዋጊ ኃይላችን ወደ ምስራቅ ጎጃም ዘመቻ ላይ ሳለና ቶሎ ለመድረስም በርቀቱ የተነሳ በማይቻልበት ሁኔታ ላይ ስለነበር በቋራና በቤዛምባ ለነበሩት አነስተኛ ተዋጊ ኃይሎችና ድጋፍ ሰጪ ክፍሎች እጅግ አስቸጋሪ ሁኔታ ፈጥሮ ነበር። ይህ የወያኔና የሱዳን የተቀናጀ ከበባና ወረራ የስንቅ አቅርቦትና እንደ ልብ ተንቀሳቅሶ ድጋፍን ማግኘት እንዳንችል አደረገን። የሱዳን ጸጥታ ኃይሎችና ወታደሮች በየድንበሩ በነበሩ ጓዶቻችን ላይ ከፍተኛ ጉዳት አደረሱ። እንደ በፊቱ ቁስለኛና የታመሙ ጓዶቻችንን ለማስወጣትና ለማግለል አላስቻለንም። በዚህ ወቅት ነበር ጓድ ትርሲት በጠና የታመመችብን። በዱር በገደሉ በመንቀሳቀስ የወያኔን ከበባ ስትከላከል ቆይታ በሽታዋም እየጠና ሄዶ መንቀሳቀስ የማትችልበት ሁኔታ ተፈጠረ። በሽታዋም ከፍተኛ የአይረን እጥረት ስለነበራት በቅርብ የነበሩ ሐኪሞች እንደነገሩን የመተንፈስና ኦክሲጅን የማግኘት ችግር እንዳጋጠማትና በዚህ ሰበብ እንደተሰዋች አረጋግተናል። የሞተችው በግንቦት 15 ቀን 1983 ዓመተ ምህረት ሲሆን በአካባቢው አብረዋት በነበሩ ጥቂት ጓዶች ተሸኝታ ባኩሳ ማርያም በተባለች ትንሽ ገጠራማ መንደር በነበረችው የማርያም ቤተክርስቲያን ቅጥር ውስጥ ተቀበረች። በመጨረሻም ሰዓት አይዟችሁ ጓዶች፣ በርቱ፣ ትግሉ ይቀጥላል እያለች ጓዶቿን እያጽናናችና እያበረታታች በጀግንነት አሸልባለች። ወንድሙ አለሙ በከር
ተፈጸመ። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።